በትክክል ባንክ ጊዜ ብቻ ከተገወነ መሆን ሳይሆን መጥፎ ነገር ጥፋትን በሰራ ሰዓት ከጎን መሆን እንደሆነ አይተናል። አንዳንድ ሰዎች አላችሁ ደግሞ ጓደኛ ተብላችሁ እነሱ ተሰክስጋችሁ ሌላ ሙድ የምታራምዱ ሌላ ነገር የምትሰሩ ሰዎች ከናንተ ጋር በጣም በሰፊው እናወራለን። እኔ ፎቶና ቪዲዮ ከና ማስረጃ ስክሪን ሪካርድ ነው የተደረጉትን አምጥቼ የሚለጥፈው። በቃ በጣም መስመራችሁን አትለፉ ወይ ውጡ ከህይወታቸው ውጡና በቃ ሰላማቸውን ስጧቸው። መስማ አንስማችሁ ማለት አታስመስሉ ነው። ሰውየት ውስጥ እየገባችሁ ሰው አትበጥብጡ። በቃ ቀጥታ ነው ምልከው ማለት ልከዋለኝ ቪዲዮ ሴራ እየጠነሰሳችሁ የሰው አትበጥብጡ። ጓደኛዬ መስል ነገር እያያችሁ ነው። ራሳቸው ናቸው እርስ በርስ ነው በቃ የምታባሏቸው ማለት ነው። እና ቤተሰብ ምንም ከዚህ በላይ ማለት የምፈልገው ነገር የለም። መልካም ነገር ቸር ነገር ያሰማን ከዚህ በላይ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሊዱ ቲዩብ ፋሚሊዎች አላችሁ ወይ? ደህና እንዳልሆናችሁ አውቃለሁ። ደህና ናችሁ እንዴት ናችሁ ምናምን ልላችሁ አልችልም፣ ግን ደህና እንድትሆኑ ደግሞ መልካም ምኞቴ ነው። ትንሽ ዛሬ ከቢኒ ጋር ነው የመጣ ነው ድጋሚ እኔ ቤት በድጋሚ ይዞ መጥቻለሁ። ዛሬ ምንም በቃ እና ጭራሽ በጣም ስሜታዊ ነው የመጣነው ዛሬ። ከምሬ ነው እኔ በጣም ስሜታዊ ነው የመጣሁት። እና ትላንትና 12 ሰዓት ላይ ፖስታል በተባለው ቪዲዮ በጣም ጭራሽ ንቀትን አሳይተናል ዳኒ። እና ዳጊም የሰራው ስራ ትክክል አልነበረም። አረሙ የሰራውን ስራ አረሙን ያንተ አድናቂ ነኝ እና ግን በጣም ተናድጄ ነው የመጣሁት ዛሬ። ስሜታዊ ነው የመጣሁት በጣም በቃ የሚያስጠላ የህፃን ስራ ነው የሰራው። እኔ ማለት እንዳላቅም እኔ ትልልቅ ሰዎች ናችሁ ታገናዘባላችሁ ወይ ደግሞ ማሰብ ትችላላችሁ ብዬ ስለማስብ ይመስለኛል እኔ እዚህን ያህል የተናደድኩት። ግን በቃ በጣም 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 የምታስጠላ ሰው ነው እግዚአብሔርን በጣም ማለት ነው። ሆን ብለህ ነው ሲጀመር ሆን ብለህ ነው አፈቅርሻለሁ አይነት ሀሳብ ያመጣው። በጣም ደግሞ ሆን ብለክ ነው ልጅቷንም ለማስጠቆር ነው። አንተም ሆን ብለክ ነው። ይሄ ምንድነው ጭራሽ 200 ሺህ አንተ ምን ስለሆንክ ነው 200 ሺህ የምታከብርላት? በሩኬት ሄዶ ነው አንተ እያከበርክላት ያለው በሩኬት ሄዶ ነው ሲጀመር ማለት ነው። አይ ሲጀመር ሆን ብለህ እሱን ለማናደድ አውቀህ ያደረከው ነገር እንጂ አንተ በመሰረቱ የሷው 200 ሺህ ለማክበር ወይ መልካም አስተሳሰብ ኖሮክ ምናምን አይደለም። ምክንያቱም እኮ ግልጽ ነገር ነው ሲጀመር ማለት ነው። ለአንተ ከሷ በፊት ሶሲ ነበረች። የሶሲን 30 ሺህ ማክበር ትችል ነበር ብሎ አደረሙ። የምር ነው። እኔ ደግሞ በዚህ አጋጣሚ ረሙን በጣምና በጣም እጅግ በጣም ነው ያከበርኩ። ማርያምን ማለት በቃ ትክክለኛ ጓደኛ መሆንህን አስመስክራል። ትክክለኛ አቋም ያለክ ሰው ነህ። በነፈሰበት ወደዚህ ነው ወደዛ ከሚለው ካራጋ ቢጃማ የወጣክ ሰው ነህ። ዳጊ በጣም ነው የምታስጠላው። በዚህ አጋጣሚ በጣም ነው የምታስጠላው ዳጊ እና በጣም ነው ማለት እኔ የሚገርማችሁ ነገር ወጣት ወረደም ወደዳችሁም ጠላችሁም ብሩክና ሃይሚ መቼም አይለያዩ። ብዙ ሰዎች ይመስለኛል እያሰባችሁ ያላችሁት እንደተለያዩ ወይም እንደሚለያዩ ነው። ግን ደግሞ አፋችሁን አታበላሹ። መጥፎ ቃል ካፋችሁ አይውጣ ማለት አንዳንዴ ካፌ ወጣ ነገር መልሶ አይዋጥም። አንዴ ከወጣ ወጣ ነው፣ ካመለጠ አመለጠ። ስለዚህ ነገ ከነገ ወዲያ የሚቆጫችሁን ነገር አትናገሩ። ወይኔ ባላልኩኝ እንደዚህ ሆነው እኮ ተጠቆርኩኝ ወይ እንደዚህ ያለች የተባልኩት እኮ እኔ ነኝ ከመባል አንድ ላይ ሆናችሁ ብታሳዩን ይሻል ነበር ማለት አንድነታቸውን ነው የምንፈልገው ብላችሁ አንድ ላይ እንዲሆኑ ነው የምንፈልገው ብላችሁ ትክክለኛ ነገር ይዛችሁ ምናምን ዛሬ ላይ ሆይ ሆይ ምናምን እያላችሁ ያላችሁ ሰዎች ወይም ሁለቱንም ወደ ማይሆን መንገድ እየገፋፋችሁ ያላችሁ ሰዎች ነገ አብረው ሲሆኑ በጣም ነው አንገታችሁ የምትደፉት። እግዚአብሔር ማለት በጣም ነው የሚሰማችሁ የሚጸጽታችሁ። ምክንያቱም ለእናንተ ምንም የምታመጡት መሀል ላይ ያለ ሰው ዳር ነው የሚቀረው እንጂ ሲጀመር እና ሰው እንደዋለበት ነው ይባላል። እና ዳጊ ከዳኒ ጋር ወደ ውሻ ሆናል ማለት ነው። እንደ ውሻ ነው ያየሁት ትላንትና። በጣም የሰራው ስራ በቃ ከልብ ነው። አግሬሲቭ ሆኖ ጠረጴዛ ላይ ታዋክ ሌላስ ነገር ላይ አትወጣ ማለት ማስተዋል ካለ በስርዓት መነጋገር ይችል ነበር። ይሄ ዱላ የፈሪ ሰው ምኑ ነው የሚባለው ስንቅ ነው በቃ ብቻ እኔ ቢስነለኒ ማለት ዳጊ በዚህ አጋጣሚ እና ረሙን በጣም ነው ያከበርኩ። ከምሬ ነው። ትለያለህ። ጓደኛ ማለት እንዳንተ ነው እና የጓደኝነትን ጥግ አሳይተህናል። እና በጣም ነው የደበረኝ ዛሬ። ደብሩኛል በጣም በዳጊ ምክንያት በጣም ደብሩኛል የመጣሁት ማለት አለመማታት ትችል ነበር። አሁን ያዛ ጋዙን ልቀቁኝ አቧራ ማስነሳት አይጠበቅብህም ነበር። በዛ ላይ ደግሞ ልጅቷን አታስጠቁሯት ማርያም ማለት እናንተን እንትን ማራመጃ አታርጓል ልጅቷን። አዎ በጣም እያደክ ነው እናውቃለን። 100 ሺህ የገባው በሷ ምክንያት ነው። 100 ሺህ የገባው በረብሽ በዚህ ምክንያት ነው ምናምን 100 ሺህን የምርም የለም አይደለም ስጦታ ሰጥተ ደግሰ ብታከብርላት በርግጥ ይገባታል። ይሄ ሀቅ ስለሆነ ግን አንተ ሐሳብ ወይም ደግሞ ፕላን ያረከው ነገር ከጤነኝነት የራቀ ነገር ነው ወይም ኖርማል ነገር አይደለም። አንተ ሐሳብ አብኖርማል ነው በጣም
በጣም የሚያስጠላ የሆነ ምን ቢል ግለጽልኝ ሲጀመር አስመሳይ ነው። በጣም የሚያስጠላ ሀሳብ ፕላን ያደረከው ነገር ሌላ ነው። እሱ ነው ያበሳጨን ያለው ምናምን። እኛ በኖርማል ቢሆን አይደለም ማክበር ደግሰ ካልኩ ኖርማል ይሄ ድግስ አይገባትም ኖርማል ነው። ከዚህ በላይ ደግሰ ነው ማክበር የነበረበት። ምክንያቱም ለአንተ 100,000 መግባት መሰረቱ እሷ ስለሆነች ብሩኬ ስለሆነ ግን አንተ ሆን ብለክ እነሱ መሀል ረብሻ በመፍጠር አንተ የምታድግ መስሎ የእነሱን አንድ ላይ መሆን አንተ ልትጠቀምበት ለእነሱን ለያይተክ ምናምን የሚገርም ነገር ቢለያዩ አልኩክ እኔ ቢለያዩ እንኳን እነሱ አንተ የምትመጠናት ሰው አይደለህም። ደረጃቸው አይመጣጠንም። በጣም ሰማይና ምድር ናችሁ። እሷም በእርግጥ በቃ መቋቋም አቅቷት ጥላ ነው የወጣችው እኮ ማለት በቃ እሷም ትክክል ናት ነው እኔ አሁን የምለው ማለት በዛ ጋር ማድረግ ያለባትን ነገር ነው ያደረገችው። ሰላንተ ምንም አይነት ስሜት የላትም። አትወድህም፣ አትፈልግህም። አንዳንዴ ማንፈልግበት ቦታ ላይ ለምን መቆየት እንደምንፈልግ አይገባኝም። ግን ሆን ብለክ ሶሲን ለማናደድ ይሁን ኬን ለማናደድ ይሁን ልጅቷን ወደማይሆን ነገር ለመክተት ኦዲየንስ ለመረበሽ አልገባንም። እና ደግሞ አላችሁ ደግሞ የእነሱ መለያየት ደስ እያላችሁ ያላችሁ ሰዎች መለያየት የተለያዩ የመሰላችሁ ሰዎች አላችሁ እና እያየን ነው። በቃ በእነሱ መለያየት በእነሱ ሀዘን እናንተ እየተደሰታችሁ ያላችሁ አይነት ሰዎችም እያየን ነው። ግን ደግሞ አትሳሳቱ ነው ማለት የምንፈልገው ነገር ምንድነው? አትሳሳቱ። ከዚህ በላይ ተሳሳቱ አትችሉም። ምክንያቱም መቼም ሊለያዩ የሚችሉ ሰዎች አይደሉም። መቼም አይለያዩም። ዳኒ ግን መስመርህን ባታልፍ አሁንም የምልክ ነገር ምክንያቱም በዚሁ ከቀጠል ከሀብትሽና መለይ መምጣታቸው አይቀርም። እነሱ መጡ ማለት ደግሞ ምንም ማጸፋው የምትችለው አይነት መስሎ አይታየኝም። ምክንያቱም በምንም ታምር ልትችላቸው አትችልም። በቃ በምንም ታምር እና ዳኒ በቃ ልጅቷንም አታወዛግባት ነው ማለት ልጅቷንም አታወዛግባት። በጣም በቃ አወዛግበህ ማስመሰልህም አትችልም። ምክንያቱም ሲጀመር በመሰረቱ ሀይሚ በጣም የዋህናት ማለት ሰው የምትረዳው ልክ እሷን ቀጥታ እንደምታስበው ምናምን በቃ ቀጥታ ስለሆነ ሰው የምትረዳው አንተም ስታስብ ይመስላት ቀጥታ የምታስብ ነው ይመስል ሰው ያ ነገር ደግሞ እሷን ቀጥታ ስለምትረዳክ ትክክል ሆነ ወይ ትክክል ነው እንደዚህ አስቦ ነው ምናምን ልትልህ ትችላለች። እንደዛ ደግሞ እንድትል አታርጋለች። ምክንያቱም በየዋህነቷ አትጫወትባት። ያንን በደንብ ስለማቅ በቅርበት የዋህነቷን ሐሳቧን ምናምን ልክ እንዳንተ አይነት ድራማ እሷ ብዙ ማለት አታስብም። ይሄ ዳጊና ዳኒ የምትሰሩትን ስራ እያወቃችሁ ስሩ። በዚህ አጋጣሚ እረፉ ነው የሚላችሁ ማለት እረፉ። ይሄ ለእናንተ ትልቅ ማስጠንቀቂያ እየሰጣችሁ ነው። ከዚህ በኋላ እኔ አሁን እንደ ማስጠንቀቂያ ነው የምሰጣችሁ። ከዚህ በኋላ አልናገርም ማለት ስለ በቃ በእነሱ ጉዳይ የሚደርስባችሁን አጻፋ አችሉትም። እሷ እንደተናገረችው አሁን እንዳለችው ከሆነ አችሉትም። ምክንያቱም በእነሱ ዙሪያ አሁን በቃ እዚህ እየተጨነቀ ያለ ፒፕል አለ እና ብታርፉ ይሻላችኋል ብዬ አስባለሁ። እና ቡቡና ሀይሚ አሁንም በእናታችሁ በእግዚአብሔር ነው ያው ማታ ራሱ የተላከልኝ ቪዲዮና ፎቶ እንዴት እንደሚያስጠላ ማለት በቃ ልነግራችሁ አልችልም። እኔ ምንም ልላችሁ አልችልም። አሁንም እየገባ ያለሁት እኔ መልስ እየሰጠው ያለሁበት ምክንያት ነው አንድና አንድ የሚላክልኝ ፎቶና ቪዲዮ ብቻ እንጂ ሶሻል ሚዲያ ነው ገነና ያስጠላኝ በቃ ዩቲዩብ የሚባል ነገር እና በእናታችሁ በእግዚአብሔር እውነት በፈጠራችሁ አምላክ ሰው በጣም ነው እየተጎዳ ያለው። በጣም ነው ሰው እየታመመ ያለው። ሰው በጣም ነው እየተሰቃየ ያለው ከምላችሁ በላይ በቃ እኔ እነሱን ስቃይ ሳይ እኔ እየተረበሽኩ ነው ማልገባበት አንድና አንድ ምክንያት ነው ሶሻል ሚዲያ ማያቸው ቪዲዮና ፎቶ ጭራሽ በቃ ማያቸው ነገሮች ሰላም አይደሉም። ሊላኩልኝ ነገሮች ጤነኛ አይደሉም። ያ ነገር ደግሞ ውስጥ በጣም ነው የሚረብሸው። ስለዚህ እኔ አንድና አንድ ብላችሁ ነገር ስለ እግዚአብሔር ብላችሁ በመዳን በእናታችሁ በቃ አላቅም። እኔ ምክንያት እዚህ እየተጎዳኝ እየተጨነቀ ያለ ሰው ስራ እንትን ሀገር ለስራ ሄደው እኔ በዚህን ያህል ደረጃ ሰው ወደው በዚህን ያህል ደረጃ ሲያቃዩ ማየት በጣም የሚደብር ነገር። በእርግጥ የሆኑ ሰዎች አሉ ደግሞ በጣም እንክርዳድ ነው የምታስጠሉ ሰዎች አላችሁ። ይሄ ሆን ብላችሁ የለም ሆን ብላችሁ የእነሱን ውድቀት የምትመኙና የምትፈልጉ ሰዎች፣ ሆን ብላችሁ መጥፎ ነገር የምታደርጉ ሰዎች፣ ሆን ብላችሁ ውስጥ ላይ ያያችሁ ነው ቴክስት ላይ አካውንት ፕሮፋይል ቀይራችሁ ፎቶ ቀይራችሁ ምናምን ብሩኬን ስለዘቀዘቃችሁ ሃይሚን ስለዘቀዘቃችሁ ይሄ ለነሱ አንድነት የሚሆን ነገር አይደለም። ነገ አብረው ሲሆኑ ስለምትጸጸቱበት በስራችሁ ስለምታፍሩበት በእናታችሁ እንደዛ የምታደርጉ ሰዎች ከስራችሁ ተቆጠቡ። ዳኒ ግን መስመርህን አትለፍ እና ሀብንም ከልክ በላይ አትገፋፋቸው። እና ሀብ ማለት በዚህ ሰዓት በቃ እየተወሰወሱ ያሉ ሰዎች ናቸው። በእናትህ ጀመር ጨርሰዋል። አሁንም የያዘ ይዟቸው ነው የሚመጡት። አሁን አልነበረም ድሮ ነው። ግን በቃ ሁለቱም መምጣት የማይችሉበት ነገሮች በጣም እየበዙባቸው ስለሆነ
አሁን ግን በጣም በቃ ትግስት የሚባለውን ነገር ነው በጣም የተፈታተንክ ያለው። እነሱ ደግሞ መጡ ማለት ሌላ አቧራ የምታስነሳው ሌላ ነገር ነው የሚፈጠረው። ስለዚህ የዛ ደረጃ መሄድ አይጠበቅብንም። ይቅርታ በል፣ ሁሉንም ነገር በግልጽ ተናገሩ። ፕራንክ ከሆነም ንገሩን ማለት ፕራንክ እያረከንም ከሆነ ፕራንክ እያረካቸውም ከሆነ ግን እዚህናል ቤተሰብ ኦዲየንስ ሲጎዳ ማየት ፋሚሊዎቻችሁ ናቸው። ለኛም ፋሚሊ እኛ የፋሚሊዎቻችሁ ነን። በቃ እኔ ሃይሚ ብሩኬ እግዚአብሔር ማለት በቃ በጣም የሚረብሽ ነገር የምታደርጉት እኔ እንኳን መረዳት አልቻልኩም። ሌላ ጊዜ ቢያንስ ለመረዳት ሞክራለሁ፣ ግን ይሄን እንዴትም ብዬ እንደምረዳው አላውቅም። ፕራንክ ነው እንደ ፕራንክ ሊመጣልኝ አልቻለም። የሆነ ነገር ነው እንደዚህ ነው ምንም ላስበው አልቻልኩም። እና በፈጣሪ ልጅቷን ቀጥታ ነገር እንደሚሰራ ሰው አድርገህ እየመረስካት ነው ያለው። በቃ ይሄን አታስመስል፣ አስመሳይ ነው ግን ላለማስመሰል ነው። በጣም መስመሩን አለፈ ማለት ማስመሰልም ልክ አለው። አንተ ግን መስመር የሚባለው ነገር ስቷል። ያንን ደግሞ እኔ ምንም ማለት እንዴት እንደምትረዳው ምን ማድረግ እንዳለብህ እንዴት እንደምታስብ አላውቅም። ግን እኔ ከዚህ በኋላ ዩቲዩብ መስራት ጭራሽ አቆማለሁ ማለት እኔ እናንተ በዚህ ሁኔታ ውስጥ እየቀጠላችሁ ከሆነ ጭራሽ ቪዲዮ መጫን አልፈልግም፣ መምጣቱም አልፈልግም። ሙሉ ለሙሉ ብዘጋው መጣለሁ እና በቃ አንዳንድ ለምን አወቁኝ እስክል ድረስ ማለት ያን ሁሉ የሚያስጠሉ ነገሮች እንደዛ እየተሰቃዩ ሲልኩልኝ ለምን አወቁኝ ለምን አወቋቸው ምናምን አንዳንዴ በጣም አውርተንም ቤተሰብ የሆናቸው ሰዎች አሉና እነሱ ሲጎዱ ስታይ ታመዋል። በዛ ላይ ሰው ሀገር ናቸው እረፉ ተው የሚላቸው ሰው የለም ምናምን እና ያ ነገር ምን ያህል ልብ እንደሚነካና እንደሚጎዳ መመልከት በጣም ቀላል ነገር ነው። ስለዚህ በእናታችሁ ለማንም ስትሉ አይደለም ለቤተሰቦቻችሁ ስትሉ ለኛ ስትሉ ሰላማችሁን አሳዩ። ፍራንክም ከሆነ ነገሩን በቃ የሆነ ነገርም ከሆነ ነገሩን እንወቀው ቢያንስ የለም ስሜታችሁ ምናምን በቃ ማለት እንፈልጋለን። ዳኒ ግን በጣም ስርዓትን ያዝ። በቃ አሁን ማለት ስላንተ ማውራት አልፈልግም። በመሰረቱ ረሙዬን ግን ሳላመሰግንህ ሳላከብርህም ሳላደንቅህም አላልፍም። የምር ጀግና ሰው ከእውነት ጎን የቆምክ ሰው ረሙን በዚህ አጋጣሚ ላመሰግን እፈልጋለሁ። ረሙ ላንተ ትልቅ ክብር ነው ያለኝና የጓደኝነትን ጥግ አሳይተኸዋል። በጣም አሳይተኸናለኛ ያው ተምሳሌት ነው ማለት ነው። ግን ዳጊና ዳኒ እያረፏችሁ ጓደኝነት ማለት በትክክል ባንክ ጊዜ ብቻ ከተገወነ መሆን ሳይሆን መጥፎ ነገር ጥፋትን በሰራ ሰዓት ከጎን መሆን እንደሆነ አይተናል። አንዳንድ ሰዎች አላችሁ ደግሞ ጓደኛ ተብላችሁ እነሱ ተሰክስጋችሁ ሌላ ሙድ የምታራምዱ ሌላ ነገር የምትሰሩ ሰዎች ከእናንተ ጋር በጣም በሰፊው እናወራለን። እኔ ፎቶና ቪዲዮ ከእና ማስረጃው ስክሪን ሪካርድ ነው የተደረጉትን አምጪ የሚለጥፈው። በቃ በጣም መስመራችሁን አትለፉ ወይ ውጡ ከህይወታቸው ውጡና በቃ ሰላማቸውን ስጧቸው። መስማ አንስማችሁ አታስመስሉ ነው ሰውት ውስጥ እየገባችሁ ሰውት አትበጥብጡ። በቃ ቀጥታ ነው ምልከው ማለት ልከዋለኝ ቪዲዮ ሴራ እየጠነሰሳችሁ የሰው አትበጥብጡ። ጓደኛ ይመስል እዛ ጋር እያየራችሁ ነው። ራሳቸው ናቸው እርስ በርስ ነው በቃ የምታባሏቸው ማለት ነው። እና ቤተሰብ ምንም ከዚህ በላይ ማለት የምፈልገው ነገር የለም። መልካም ነገር ቸር ነገር ያሰማን።